መጽሐፈ መዝሙር መዝሙር 109 በጠላት ላይ የቀረበ ጸሎት። ለመዘምራን አለቃ የዳዊት መዝሙር። የምስጋና ምንጭ የሆንክ አምላክ ሆይ ዝም አትበል፣ ክፉዎችና አታላዮች አፋቸውን ከፍተውብኛልና በውሸተኛ አንደበት ተናግረውብኛል፣ በጥላቻ ቃል ከበውኛል፣ ያለ ምክንያትም ጥቃት አድርሰውብኛል። ስወዳቸው ይወነጅሉኛል፣ እኔ ግን እጸልያለሁ። በበጎ ፈንታ ክፋትን፣ በወደድኳቸው ፈንታ ጥላቻን ይመልሱልኛል። ክፉ ሰው በላዩ ሹም፣ ከሳሽም በቀኙ ይቁም። ፍርድ ፊት ሲቆም በደለኛ ሆኖ ይገኝ፣ ጸሎቱም ለፍርድ ትሆንበት። ዕድሜው ይጠር፣ ሹመቱንም ሌላ ይውሰደው። ልጆቹ ድሃ አደጎች ይሁኑ፣ ሚስቱም መበለት ትሁን። ልጆቹ ይንከራተቱ፣ ለማኞችም ይሁኑ። ከፈረሰው ቤታቸው ይሰደዱ፣ ያለውን ሁሉ ዕዳ ጠያቂ ይውረሰው። የድካሙንም ዋጋ ባዕዳን ይቀሙት። ማንም ሰው ምሕረት አያደርግለት፣ ለድሃ አደግ ልጆቹም የሚራራ አይኑር። ዘሩ ተለይቶ ይጥፋ፣ ስማቸውን በሚቀጥለው ትውልድ ይደምሰስ። የአባቶቹ በደል በእግዚአብሔር ፊት ይታሰብ፣ የእናቱም ኃጢአት አይደምሰስ። መታሰቢያቸውን ከምድር ያጠፉ ዘንድ ኃጢአታቸው ሁልጊዜ በእግዚአብሔር ፊት ይኖር። ችግረኛውና ምስኪኑን ልቡም የቆሰለውን እስከ ሞት አሳደደ እንጂ ምሕረት ያደርግ ዘንድ አላሰበምና። መራገምን ወደደ፣ ወደ እርሱም መጣች፣ በመባረክ ደስ አልተሰኘም። በረከትም ከእርሱ ራቀች። መርገምን እንደ ልብስ ለበሳት፣ እርሷም እንደ ውሃ ወደ ውስጥ፣ ሰውነቱ እንደ ዘይትም ወደ አጥንቱ ዘለቀች። ገላውን እንደሚሸፍንበት ልብስ፣ ዘወትር እንደሚታጠቀው መቀነት ትሆነው። እግዚአብሔር ለሚወነጅሉኝ ሰዎች፣ በነፍሴም ላይ ክፉ ለሚናገሩ የሚከፍላቸው ይኸው ይሁን። አንተ ግን ጌታ እግዚአብሔር ሆይ ስለ ስምህ በበጎ ተመልከተኝ፣ ምሕረትህም መልካም ናትና አድነኝ። እኔ ድሃና ችግረኛ ነኝና ልቤም በውስጤ ቆስሏልና፣ እንደ ምሽት ጥላ ከእይታ ተሰውሬአለሁ፣ እንዳንበጣም ረግፌአለሁ። ከጾም የተነሳ ጉልበቴ ዛለ፣ ሰውነቴም ከስቶ አመድ ለበሰ። ለመሳለቂያ ሆንሁላቸው፣ ሲያዩኝም ራሳቸውን ይነቀንቃሉ። እግዚአብሔር አምላኬ ሆይ እርዳኝ፣ እንደ ምሕረትህም አድነኝ። እግዚአብሔር ሆይ እጅህ ይህን እንዳደረገች አንተም ይህን እንደፈጸምህ ይወቁ። እነርሱ ይራገማሉ፣ አንተ ግን ትባርካለህ። በሚነሱበት ጊዜ ይዋረዳሉ፣ ባሪያህ ግን ሐሤት ያደርጋል። የሚወነጅሉኝ ውርደትን ይከናነቡ፣ እፍረትንም እንደ ሸማ ይልበሱ። እግዚአብሔርን በአንደበቴ እጅግ አመሰግናለሁ፣ በታላቅ ሕዝብም መካከል አወድሰዋለሁ። በነፍሱ ላይ ከሚፈርዱት ያድነው ዘንድ እርሱ በችግረኛው ቀኝ በኩል ይቆማልና።